በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን ዋላችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን የጸጋ ሁሉ አምላክ እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት ተከታታይ የትምህርታችን ርዕስ ብሉይ ኪዳን የሚል ነው። እግዚአብሔርን አጋዥ ብሩክ መንፈሱን ገላጭ አድርገን የ22ኛውን ቀን ትምህርት እንጀምራለን። ትንቢተ ሚክያስ ምዕራፍ 1 ከቁጥር 1 ጀምሮ ያለውን በጸሎት መንፈስ ሆነን እናነባለን። በይሁዳ ነገሥታት በኢዮአታምና በአካዝ በሕዝቅያስም ዘመን ወደ ሞሬታዊው ወደ ሚክያስ የመጣው ስለ ሰማርያና ስለ ኢየሩሳሌም ያየው የእግዚአብሔር ቃል ይህ ነው። እናንተ አሕዛብ ሁሉ ስሙ፣ ምድርም ሙላዋም ታድምጥ። ጌታ እግዚአብሔርም እርሱም በቅዱስ መቅደሱ የሆነ ጌታ ይመስክርባችሁ። እነሆ እግዚአብሔር ከስፍራው ይወጣል፣ ወርዶም በምድር ከፍታዎች ላይ ይረግጣል። ተራሮችም በእሳት ፊት እንዳለ ሰም፣ በገደልም ወርዶ እንደሚፈስ ውሃ በበታችሁ ይቀልጣሉ፣ ሸለቆችም ይሰነጠቃሉ። ሁሉን የያዘ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። ጨለማችንን ወደ ኋላ፣ ሞታችንን ትላንትና ያደረክልን፣ በሕይወት አደባባይ ያቆምከን፣ ከቅዱሳን መላእክት ጋር ለመዘመር ያበቃህን፣ የመቅደስህ ካህናት፣ የመንግሥትህ ወራሾች፣ የጌትነትህ ልጆች ያደረከን አንተ የዓለም ተስፋ፣ ለማያስተውሉ ዓይናቸው፣ ለማይራመዱ ግባቸው፣ ለብቸኞች ሰራዊታቸው፣ ለደካሞች ተዋጊያቸው፣ ሕያው ቅዱስ ተራራችን ከፍታችን የምትሆን አንተ የተባረከው የማትመሸው ቀን የማትጨልመው ብርሃን ከዘመን እስከ ዘመን ድረስ የምታበራ በዘላለም ተራሮች ላይ በድንቅ የምትገለጥ እግዚአብሔር እናመሰግንሃለን። እንደ ቸርነትህ እንደ ምሕረትህ ታላቅነት የሰው ልጆችን አንድነት፣ መስማማት፣ ፍቅርና መተዛዘን ከሁሉ ይልቅ የምትናፍቅ ለእኛው ሰላም የምትጨነቅ ለድህነታችን የምትፈልገን የበዳይ አኩራፊዎችን ክሰህ የምታድነን ጌታ በእውነት እናመሰግንሃለን። ስለ ቸርነትህ ስለ ምሕረትህ ታላቅነት የፈረሰውን ቤት የምትሠራ ቅጥሩንም የምታበጀው የራቀውንም ጸጋ የምታቀርብ የሄደውንም ምሕረት የምትመልስ መዓትን በቸርነትህ የምትገስጽ ቁጣንም በይቅርታህ የምታጠፋ እግዚአብሔር ፍርዱም ምሕረቱም ያንተ ሳለ አንተ ግን ትምረናለህና በእውነት እናመሰግንሃለን። የሁሉ ጌታ እግዚአብሔር ሆይ ከውሃ ይልቅ ስለ ጠራው ፍቅርህ፣ ከወይን ጠጅ ይልቅ ስለሚጣፍጠው ቃል፣ ከወርቅ ከዕንቁ ይልቅ ስለ ከበረው ጸጋ፣ ከታወቁ ከተደነቁ አዳራሾች ይልቅ ውብ ስለሆነው ቤትህ እናመሰግንሃለን። እንደ ቸርነትህ የባሪያዎችህን ነፍሳችንን ምርኮ አድርገህ እንድትሰጠን የሐሳባችን መበተን እንዲያበቃ ምኞታችንም አንተ ብቻ እንድትሆንልን ናፍቀን ለመጸለይ ጓጉተንም ቃልህን ለመስማት ደስ ተሰኝተንም ለመስበክ ለዚህ ታድዬ ነው ወይ ብለን ለመንግሥት ሥራ ለመሮጥ እንድታበቃን አምላካችን ሆይ እንማልድሃለን።
እኔን ባሪያህንና በፊትህ ያሉትን እነዚህን ባሪያዎችህን ሁሉ ይቅር እንድትለን፣ እንዳልደከመ አድርገህ እንድታበረታን፣ እንዳልቆሰለ አድርገህ እንድትፈውሰን አቤቱ እንማልድሃለን። የሁሉ ጌታ እግዚአብሔር ሆይ በቤትህ ተክለህናል። ምኞታችን እንዳይነቅለን በአደባባይህ አቁመህናል። ፍላጎታችን እንዳያስከዳን መንግሥትህን ሰጥተህናል። ጠላት እንዳይነጥቀን ሁል ጊዜ በጽንዓት እንድትባርከን አቤቱ እንማልድሃለን። የሁሉ አምላክ እግዚአብሔር ሆይ ኮረብቶችንና ተራሮችን ሁሉ እንድታስታግስ፣ የምድር ኃያላን በድሆች ረሃብ ላይ ጉልበታቸውን የሚለካኩበትን ይህንን ዘመን በቃ እንድትል አቤቱ እንማጸናለን። አምላካችን ሆይ መከራችን በፊትህ እንደ ሰም እንዲቀልጥ፣ እንዳለፈውም ወራጅ ተመልሶም እንደማይመጣው ትላንት ጭንቃችን ሁሉ እንዲሸሽ አቤቱ እንጸልያለን። ስለ ቸርነትህ ሕመምተኞችን እንድታስብ፣ የተጎሳቆሉትን እንድታድስ፣ አእምሮአቸው የከዳቸውን እንደገና ጠግነ ሰራርተህ እንድታቆማቸው፣ የክብር ካባቸው የተገፈፈባቸውን እንደገና በሞገስህ እንድትከልላቸው፣ እንባ ከዓይኖቻቸው ለሚመነጨው የመጽናናት ዘመን እንዲሆን፣ ማናለይ ለሚሉ ከሰራዊት ይልቅ እንድትከባቸው፣ ከወገን ይልቅ እንድትታገልላቸው፣ ከጠበቆች ከአፈኞች ይልቅ ምስክር እንድትሆንላቸው አቤቱ እንማልድሃለን። ስለ ቸርነትህ በፊትህ በቆምን ጊዜ እንድናስባቸው ያዘዙንን ወንድም እህቶቻችንን ሁሉ በቸርነትህ እንድታስብልን፣ በቤትህ ተተክለው እንዲቀሩ ከዘመን ዘመንም እንዲያፈሩ፣ ምንጫቸው ብሩክ ወራጃቸው ብሩክ እንዲሆን፣ የሚረግጡት እንዲለመልም፣ የሚናገሩት እንዲሰምር፣ ቃላቸው የሚፈውስ እንዲሆን አቤቱ እንማልድሃለን። ስላደረክልን ይህንንም ብርሃን ለማየት ስላበቃህን፣ ከብዙ ማመንታታችን ከእምነት ዝለታችን ከተስፋም ክሳታችን ጋር ወደ አንተ ብንገሰግስም አንተ ግን እንደገና በመንፈስህ ስለምታድሰን ሕይወትን ስለምትፈጥርብን እናመሰግንሃለን። አዶናይ ሆይ አንተ ጌታ ነህና እናመሰግንሃለን። ብርታትህ የተደነቀ እግዚአብሔር እናመሰግንሃለን። ኃይልህ የማይመከት እግዚአብሔር እናመሰግንሃለን። ታናናሾችን የማታስጨንቅ ትልቅ እግዚአብሔር እናመሰግንሃለን። በክንፎች ምስኪኖችን የምትጋርድ ሞገስ እግዚአብሔር እናመሰግንሃለን። በደምህ በደልን የምትከድን ሸፋኝ እግዚአብሔር እናመሰግንሃለን። በመንፈስህ የምትቀድስ ዓለምንም የምታሸንፍ እግዚአብሔር እናመሰግንሃለን። እንደ ወዳጅ ቆጥረ ብዙ ምስጢርን የነገርከን እግዚአብሔር እናመሰግንሃለን። የነፍስን አደራ የምትቀበል የመጨረሻው አድራሻችን እግዚአብሔር እናመሰግንሃለን። የሕይወት ጥላ የጊዜ ፈጣሪ እግዚአብሔር እናመሰግንሃለን። ያመጣኸውን የምትወስድ ይችን ምድር ላሳየኸው ያኛውንም ዓለም የምታሳይ እግዚአብሔር እናመሰግንሃለን። ጌትነትህ ልጅ የሚያደርግ እግዚአብሔር እናመሰግንሃለን። ዋጋ የሆነን እግዚአብሔር እናመሰግንሃለን። የስደተኞች መጠጊያ የምንዱባን ተስፋ እግዚአብሔር እናመሰግንሃለን። ከወጣው ፀሐይ በላይ ደማቁ ብርሃን እግዚአብሔር እናመሰግንሃለን። ከሰራዊት ይልቅ የምትከብ ከወዳጅ ጨዋታ ይልቅ ልብን የምታሞቅ እግዚአብሔር እናመሰግንሃለን። ጠልህ የሚያረሰርስ በበረሃ የተገኘኸው ጽዋ እግዚአብሔር እናመሰግንሃለን። የአንበሳውን አፍ የምትዘጋ ከተጠቃው ጋር የምትቆም እግዚአብሔር እናመሰግንሃለን። እንዳለህ ያለኸው ጊዜ የማይጫን ወረት የሌለብህ እግዚአብሔር እናመሰግንሃለን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን
ዛሬም ዘወትርም ለዘለዓለሙ አሜን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። ርዕሳችን ብሉይ ኪዳን የሚል ነው። ዛሬ በእግዚአብሔር ቸርነት የምናየው ትንቢተ ሚክያስን ነው። ትንቢተ ሚክያስ ታናናሽ ነቢያት ተብለው ከሚጠሩት ውስጥ የሚጠቀስ ነው። ነቢዩ ሚክያስ ከቀደምት ነቢያት አንዱ ነው። ነቢዩ ሚክያስ ስለ ሰማርያ፣ ስለ ይሁዳ የእግዚአብሔርን መልእክት ይዞ የመጣ ታላቅ ነቢይ ነው። ምንም እንኳ አንዱ ሀገር ሁለት፣ አንዱ ሕዝብም ሁለት ወገን ቢሆንም እግዚአብሔር በነቢዩ በሚክያስ በኩል ለሰሜናዊውም መንግስት ለይሁዳም መንግስት መልእክት ነበረው። ሚክያስ ማለት ምን ማለት ነው? ሚክያስ ማለት ማን እንደ እግዚአብሔር ማለት ነው። የስሙ ትርጓሜ ዓለምን ያስንቃል። የስሙ ትርጓሜ ኪሳራን ያስንቃል። የስሙ ትርጓሜ ከትርፎች በላይ እግዚአብሔር ትርፍ መሆኑን ይናገራል። ማን እንደ እግዚአብሔር? በትንቢተ ሚክያስ በምዕራፍ 7 ቁጥር 18 ላይ በደልን ይቅር የሚል የርስቱንም ቅሬታ አመፅ የሚያሳልፍ እንዳንተ ያለ አምላክ ማን ነው ይላል። እንደ እግዚአብሔር በደልን ይቅር የሚል ማንም የለም። እግዚአብሔር ሁሉንም የሚያውቅ አምላክ፣ ሺህ ዘመንን እንዳሁን የሚያስታውስ ነው። ይቅር ያለውን በደል ግን የማያስታውስ አምላክ ነው። ብዙ ይቅር ባዮች ቢኖሩም እንደ እግዚአብሔር ያለ ይቅር ባይ ግን የለም። የርስቱንም ቅሬታ አመፅ የሚያሳልፍ ነው። የርስቱ ቅሬታም እስራኤል ናቸው። የርስቱ ቅሬታ አገልጋዮች ናቸው። የርስቱ ቅሬታ በአሕዛብ መካከል የተገኙ አማንያን ናቸው። የነሱንም አመፅ የሚያሳልፍ እንደ እግዚአብሔር ያለ ማን ነው ይላል። አዎ እንደ እግዚአብሔር ያለ ማን ነው? በትንቢተ ሚክያስ መሰረት እግዚአብሔር ልዩ መሆኑን፣ እግዚአብሔር እኩያ የሌለው መሆኑን፣ እግዚአብሔር ትከሻ ለትከሻ የሚለካካው የሌለ አምላክ መሆኑን እናያለን። እንደ እግዚአብሔር ያለ ማን ነው? አንደኛ የእውነት መስታወት የሆነ እንደ እግዚአብሔር ያለ ማን ነው? እግዚአብሔር የእውነት መስታወት ነው። ራሳችንን የምናገኝበት አምላክ ነው። እግዚአብሔር ሲገስጸን አያስደነግጠንም። ራሳችንን ሲያሳየን አያሳቅቀንም። መድኃኒቱን ይዞ በሽታችንን የሚነግረን፣ ምሕረቱን ዋቢ አድርጎ ስህተታችንን የሚያሳውቀን፣ አስፈቅዶ የሚያድነን አምላክ ነው። እንደ እግዚአብሔር ያለ የእውነት መስታወት ማን ነው? እግዚአብሔርን ያወቅንበት፣ እግዚአብሔር ራሳችንንና ወገኖቻችንን የተቀበልንበት ነው። እግዚአብሔር ወደ እግዚአብሔር እንድንመጣ አገዘን። እግዚአብሔር በእግዚአብሔር ውስጥ ሰወረን። የትም ብንሮጥ ከእግዚአብሔር የሚሸሽገን የለም።
እግዚአብሔር በምሕረቱ ይሰውረናል፣ ከራሱ ቁጣም በራሱ ምሕረት ይሸሽገናል። እግዚአብሔር የእውነት መስታወት ነው። እንደ እግዚአብሔር ያለ ማን ነው? በእውነት የምንገሰጸው በእውነት የኑሯችንን ምንነት የምናውቀው የተደበቀውን ስህተታችንን የምናስተውለው በእግዚአብሔር ቤት ከሚመጣው የእግዚአብሔር ድምፅ የተነሳ ነው። እንደ እግዚአብሔር ያለ ማን ነው? ሁለተኛ የቅን ፈራጅ። የቅን ፈራጅ እንደ እግዚአብሔር ያለ ማን ነው? እግዚአብሔር በቅን የሚፈርድ አምላክ ነው። ፊት አይቶ ጉቦ በልቶ ፍርድን የማያጣምም አምላክ ነው። የእርሱ ፈራጅነት ከምድር ፈራጆች ይለያል። እሱ ራሱ አንቀጽ ነው። እሱ ራሱ ምስክር ነው። እሱ ራሱ ዳኛ ነው። ይሄ ብቻ አይደለም፣ በስጋም በነፍስም መጠየቅ የሚችል ነው። በምድር ላይ ያሉ ዳኞች በስጋ ይጠይቁ ይሆናል፣ በነፍስ መጠየቅ አይችሉም። የሚጠይቁት ድንበር ከተሻገረ ላይዙት ይችላሉ። ደግሞም ከሚመጣላቸው ማስረጃ ተነስተው በሐሰትም ሊፈርዱ ይችላሉ። እግዚአብሔር ሲፈርድ ምስክር አይሻም። የእግዚአብሔርን ፈራጅነት ድንበር ብንሻገር አናመልጠውም። መፍራትማ የምድርን ዳኛ የምድርን ንጉሥ አይደለም፣ በነፍስ በስጋ መጠየቅ የሚችለውን እግዚአብሔርን ነው መፍራት። ማድነቅማ የምድርን ሰጪ አይደለም፣ በነፍስ በስጋ የሚክሰውን እግዚአብሔርን ነው ማድነቅ። በዚህ ዓለም ብንራብ በሰማይ የሚያጠግበን፣ ከምድር ብንገፋ በላይ የሚያስጠጋን፣ ሰዎች ቢከዱን መላእክትን ወዳጅ የሚያደርግልን፣ ሰማይና ምድር ግዛቱ የሆነ አምላክ አለን። እንደ እግዚአብሔር ያለ ማን ነው? የጻድቃን ወዳጅ እንደ እግዚአብሔር ያለ ማን ነው? እውነተኞችን የሚወዳቸው የለም። እውነተኞች እንደ ደረቅ ይታያሉ። እውነተኞች እንደ ተሳዳቢ ይታያሉ። እውነተኞች በምድር ላይ የተገፉ ናቸው። እግዚአብሔር ግን የጻድቃን ወዳጅ ነው። በዚህ ዘመን እንኳን እውነት ልንናገር እውነት የሚናገሩትንም እንሸሻለን። እንኳን ለእውነት ልናድር በእውነት የሚያምኑትንም እንጠላለን። የተመሳስሎ ዘመን ነው። እንደ እግዚአብሔር ቃል ሳይሆን እንደ ዘመኑ ለመሆን የምንጥርነን። የሰውን ወዳጅነት ከማጣት የእግዚአብሔርን ወዳጅነት ለማጣት የጨከንነን። እግዚአብሔር ግን የጻድቃን ወዳጅ ነው። እውነተኞችን የሚወድ እውነተኞችን የሚያከብር ከእውነተኞች ጋር የሚቆም ነው። እውነት ከሌለበት ከተማ እውነት ያለበት ዱር ይሻላል። እውነት ከሌለበት መከበብ እውነት ያለበት ብቸኝነት ይሻላል። ጻድቃን ሁሉ ሰማዕታት ሁሉ ያለ ክርስቶስ ከመኖር ከክርስቶስ ጋር ለመሞት ወሰኑ። እንደ እግዚአብሔር ያለ ማን ነው የጻድቃን ወዳጅ? አራተኛ እንደ እግዚአብሔር ያለ ማን ነው የአገልጋዮች ሞገስ? የአገልጋዩ ሞገስ ካባው ቀጸላው አይደለም። የአገልጋዩ ሞገስ እግዚአብሔር ነው። የምስራቹን የሚናገሩ እግሮቻቸው እንዴት ያማሩ ናቸው ተብሎ ተጽፏል።
ማማር በምድር ላይ የሚለካው በፊት ገጽ ነው፣ በፊት ውበት ነው፣ በፊት አፍላነት ነው። የእግዚአብሔር አገልጋዮች ግን እግሮቻቸው ያምራሉ ተብሎ ተጽፏል። ኮቴያቸው ያምራል ተብሎ ተጽፏል። ለምን? የምስራችን የሚናገሩ ሞት ባጠላበት ስፍራ ላይ ሕይወትን የሚሰብኩ ናቸው። መቃብርን በትንሣኤ ሞትን በሕይወት የሚለውጥ አምላክ አለ ብለው የሚናገሩ ናቸው። የበሽታ መድኃኒት በሌለበት ዓለም ላይ የሞት መድኃኒት አለ ብለው የሚመሰክሩ ናቸው። የአገልጋዮች ሞገስ እግዚአብሔር ነው። የአገልጋዮች ሞገስ ቁመናቸው፣ የአገልጋዮች ሞገስ አለባበሳቸው፣ የአገልጋዮች ሞገስ መከበባቸው፣ የአገልጋዮች ሞገስ ወፍራም ደሞዛቸው አይደለም። የአገልጋዮች ሞገስ እግዚአብሔር ነው። እንደ እግዚአብሔር ያለ የአገልጋዮች ሞገስ ማን ነው? አገልጋዩን በአንድ ዘመን የአንበሳ ቆዳ አልብሰው ያከባብሩታል፣ በሌላ ዘመን ደግሞ የውሻ ቆዳ አልብሰው ከፍ ይሉታል። አክብሮ የማያዋርድ፣ አልቆ የማያሳንስ፣ ሰጥቶ የማይነሳ፣ ሹሞ የማይሽር እግዚአብሔር የአገልጋዮች ሞገስ ነው። አምስተኛ አድልኦ የሌለበት እንደ እግዚአብሔር ያለ ማን ነው? በባለጠጋና በድሃ፣ በሹምና በተገዢ፣ በቆንጆና መልክ የለሽ በሚባለው መካከል አድልኦ የሌለበት የልብን ቅንነት የሚያይ እግዚአብሔር፣ በልብ ቅንነት የሚማረክ እግዚአብሔር እንደ እርሱ ያለ ማን ነው? እግዚአብሔር አድልኦ የለበትም። ፀሐይ ለሁሉ እንደምትወጣ በባለጠጋው በድሃው ጣራ ላይ እንደምታርፍ የፀሐይ አምላክ እግዚአብሔር በፍቅሩ አድልኦ የለበትም። ስድስተኛ መመለስን የሚናፍቅ እንደ እግዚአብሔር ያለ ማን ነው? የእንደገና ዕድልን የሚሰጥ እንደ እግዚአብሔር ያለ ማን ነው? ሂሳብ ሳይተሳሰብ እንደ ልጅ እንደ ባለሟል የሚቀበል እንደ እግዚአብሔር ያለ ማን ነው? ትላንትን የሚረሳ ነገን የሚያይልን እንደ እግዚአብሔር ያለ ማን ነው? ማንም የለም። ሰዎች በእድሜያቸው መጨረሻ ላይ እንደ ነቢዩ እንደ ሙሴ እንደ እግዚአብሔር ያለ ማን ነው ይላሉ። ሚክያስ ግን ገና ሲወለድ የስሙ ትርጓሜ እንደ እግዚአብሔር ያለ ማን ነው የሚል ነው። የዚህን ዓለም ጉዞ ስናጠናቅቅ የምንለው አንድ ነገር ነው። እንደ እግዚአብሔር ያለ ማን ነው? እንደ እርሱ የሚሆን በሰማይም በምድርም የለም። በሕይወታችን እግዚአብሔር እንዳያንስብን መጠንቀቅ ያስፈልጋል። እግዚአብሔርን ይዘን ብቸኛ ነኝ ከማለት እንድንድን መጸለይ ያስፈልጋል። እግዚአብሔር እያለን ድሃ ነኝ ከማለት እንድንድን መጸለይ ያስፈልጋል። ሰባተኛ የተበተነውን የሚሰበስብ እንደ እግዚአብሔር ያለ ማን ነው? የተለያየውን ሕዝብ ወገን ይዞ የሚታኮሰውን ሕዝብ ቋንቋን ከእውነት ጎሳንም ከነፍስ በላይ የሚያከብረውን ሕዝብ እንደገና የሚሰበስብ እንደ እግዚአብሔር ያለ ማን ነው? የተበተነው ይሰበሰባል። እስራኤል በግብፅ ምድር 430 ዘመን ተበትነው ነበር፣ ሰበሰባቸው። በባቢሎን 70 ዓመት ተበትነው ነበር፣ ሰበሰባቸው። በሮማውያን ማፈናቀል ለ1900 ዓመታት ያህል በዓለም ላይ ተበትነው ነበረ። የዛሬ 70 ዓመት ሰበሰባቸው።
የተበተነውን ሰብስቦ ኃያል የሚያደርግ እግዚአብሔር ብቻ ነው። ለዚህ እስራኤል ቋሚ ምስክር ናቸው። ቃል ኪዳኑን የሚያከብር አምላክ መሆኑን። ልጆቹ ቢከፉ ብሩክ አባቶቻቸውን የሚያስብ እግዚአብሔር በእውነት ድንቅ ነው። ስምንተኛ የተናቀውን የሚያከብር እንደ እግዚአብሔር ያለ ማን ነው? በሰው መናቅ በእግዚአብሔር ለመከበር እንደ መመረጥ የምርጫ ካርድ እንደ ማግኘት ነው። ሰው የናቀውን እግዚአብሔር ያከብራል። ብዙ ጊዜ ሰው ያከበረው እግዚአብሔር ያከበረው እንላለን። ሐሰት። ሰው የናቀውን እግዚአብሔር ያከብራል። እግዚአብሔር የድምፅ ብዛትን እያየ የሚያከብር አምላክ አይደለም። ከጀማው ጋር የሚነጉድ አምላክ የለንም። ሰው የናቀውን ሰው የገፋውን እርሱን ያከብራል። በትንቢተ ሚክያስ አንቺ ቤተልሔም ተብሎ ትንቢት ተነግሯል። አንቺ ቤተልሔም ኤፍራታ ሆይ በይሁዳ አእላፋት መካከል ትሆኚ ዘንድ ታናሽ ነሽ፣ ከአንቺ ግን አወጣጡ ከቀድሞ ጀምሮ ከዘላለም የሆነ የእስራኤል ገዢ የሚሆን ይወጣልኛል ብሎ ተናግሯል። ቤተልሔም የተናቀች ከተማ ነበረች፣ ጌታ ተወለደባት። ናዝሬት ደግ አይወጣባትም ተብሎ ተስፋ የተቆረጠባት ከተማ ነበረች፣ የናዝሬቱ ኢየሱስ ተባለባት። ቀራንዮ ከከተማ ውጭ ቆሻሻ መጣያ ስፍራ ነበረ፣ ለዓለም ሁሉ ቤዛ ሆኖ ተሰቀለበት። እርሱ እንኳን ሰውን የተናቀን ቦታ የሚያከብር ነው። የከተሞችም አክሊላቸው ነው። ዛሬ ቤተልሔምን ዓለም ሁሉ ያውቃታል። ዓለም ሁሉ ይወዳታል። ዓለም ሁሉ ይፈልጋታል። የተናቀውን የሚያከብር እንደ እግዚአብሔር ያለ ማን ነው? ዘጠነኛ የቅን ፈራጆችን የሚወድ እንደ እግዚአብሔር ያለ ማን ነው? እግዚአብሔር የቅን ፍርድን ይወዳል። ለኃያል አድልተን፣ ለባለጠጋ አድልተን፣ ለዝነኛ አድልተን ፍርደ ገምድል ስንሆን እግዚአብሔር ያዝናል። ፍርድ ለነፍስ ነው። ፍርድ ለራስ ነው። ምናልባት ዛሬ እኛ ደልቶን እነገሌ ተጎሳቁለው ሊሆን ይችላል። ስንጠግብ ዓለም ሁሉ የጠገበ ከመሰለን በእውነት ፍርደ ገምድል ነን። የቅን ፈራጆችን የሚወድ እንደ እግዚአብሔር ያለ ማን ነው? ዛሬም የእኛን አለመነካት፣ የእኛ ጥር አለመነቅነቁን፣ የእኛ ቤተሰብ አለመሞቱን እርሱን አይደለም ማየት ያለብን፣ ሁሉ ወገናችን እንደሆነ በሌላው የመከራ ጫማ ውስጥ እግራችንን ማሳረፍ አለብን። እግዚአብሔር እንዲህ አይነቶችን የቅን ፈራጆችን የሚወድ አምላክ ነው። አስረኛ ትሑትን የሚያከብር እንደ እግዚአብሔር ያለ ማን ነው? ትሑታን ልባቸው የተሰበረ ዝቅ ያሉ እግዚአብሔርንና ራሳቸውን በትክክል ያወቁ ናቸው። ዓለም ትከሻውን የሚያሰፋውን ደረቱን የሚገለብጠውን የልህ ንግግር የሚናገረውን እኔ እኮ ለእናንተ ወርቃችሁ ነኝ የሚለውን እሱን ያከብራል። ትሕትና በሰማይና በምድር ጌታ በእግዚአብሔር ፊት ታከብራለች። መልአክ የነበረው ሰይጣን የሆነው አዲሱ አዳም አሮጌው የተባለው በትዕቢት ነው። ጌታችን ኢየሱስ ክርስቶስ ከሰማይ ወደ ምድር ሲወርድ በትሕትና መልክ ነው። የእኛን ኃጢአት ተሸክሞ በመስቀል ላይ ዋለ ስንል እንኳን ስለ ራሳችን ኃጢአት አይደለም የሌሎችንም ኃጢአት እኔ ኃጢአት ላይ ደርባችሁ ፍረዱብኝ ማለትን እንድንማር ነው። ክርስትና እስከዚህ ድረስ የሚሄድ ነው።
እንኳን የሰውን ኃጢአት እየሰረሰሩ የሰውን ኃጢአት እንደ እኩይ ፍልስጣ እየመዘገቡ ማሳጣት ሳይሆን የወንድሜን በደል እኔ ነኝ የሰራሁት ብሎ ፍርዱን እስከ መቀበል ድረስ ነው። ሚክያስ ማለት ማን እንደ እግዚአብሔር ማለት ነው። ሚክያስ የሞሬሸት ሰው በመሆኑ ሞሬታዊው ተብሎ ይጠራል። ይህ ስፍራ ምናልባት በደቡብ በፍልስጤምና በኢየሩሳሌም አቅራቢያ ያለ ትንሽ መንደር ነው። ከዚያ ስፍራ የወጣ ነቢይ ነው። ከትንሽ መንደር ትልቅ ነቢይ ወጣ። የእግዚአብሔር ሰዎች ሁሉ መገኛቸው ከቤተ መንግሥት፣ መገኛቸው ከታላላቅ ስፍራ አይደለም። የተረሳውን የሚያስታውስ ያስቀመጠውን የማይረሳ እግዚአብሔር የራሱን ሰዎች ይጠራል። ነቢዩ ሚክያስ የኖረበት ዘመን በእስራኤል አክዓብ፣ በደቡብ ኢዮሳፍጥ በነገሱበት ዘመን ነው። አክዓብን ሁላችን እናውቀዋለን። የኤልዛቤል ባል ነው። ከአሕዛብ ወገን የሆነችውን ኤልዛቤልን አግብቶ ጣዖቷን የተከተለ ክዶ ያስካደ ክፉ ንጉሥ ነው። ለብዙ ነቢያት ማለቅ ምክንያት የሆነ ንጉሥ ነው። በአይምሮውም በስልጣኑም የማይመራ የመንግስቱን ህለተ ወርቅ ለሚስቱ አሳልፎ የሰጠ ሰው ነበረ። የራሱን እድል አጉድሎ የእስራኤልን እድል ያጎደለ ነበረ። ለበዓል ሰግዶ ህዝቡን ስገዱ ያለ ሰው ነበረ። ነቢዩ ኤልያስ በሱ ዘመን ተነስቶ ሰማይ ጠልን ምድር መኸርን እንዳትሰጥ ገዘተ። ለምንድነው ኤልያስ ሰማይ ጠልን ሰማይ ዝናብን እንዳይሰጥ ለምን ገዘተ? ህዝቡ በዓል ለሚባል አምላክ እየሰገደ ነበረ። በዓል ማለት የዝናብ አምላክ ማለት ነው። ዝናብ የሚሰጥ ጣዖት ነው ብለው ያምኑ ነበረ። ዝናብ የሚሰጥማ የእስራኤል አምላክ እግዚአብሔር ነው። በዓል አይደለም ሲል ሰማይን ጠል እንዳይሰጥ ገዘተ። እግዚአብሔርም ከቃሉ ጋር ተስማማ። ለእግዚአብሔር ቀንተው ቅዱሳን የሚወስኑትን ውሳኔ እግዚአብሔር ያጸድቀዋል። የሚገርመው በደቡብ ደግሞ ኢዮሳፍጥ የተባለ በእግዚአብሔር የሚታመን በጦር ሜዳ ተገኝቶ ዝማሬ ለእግዚአብሔር የሚያሰማ በሰራዊት ሳይሆን በመዘምራን ቡድን የሚዋጋ አማኝ ንጉሥ ነበረ። ሚክያስ የነበረው በዚህ ዘመን ነው። ትንቢተ ሚክያስ የተጻፈበት ዘመን መጽሐፉ እንደሚነግረን በኢዮአታም በአካዝና በሕዝቅያስ ዘመን በ8ኛው ክፍለ ዘመን ነው። እነዚህ ነገስታት ለ60 ዓመታት ያህል የገዙ ናቸው። ስለዚህ ነቢዩ ቢያንስ የ40 ዓመት አገልግሎትን ሳያገለግል አልቀረም። ነቢዩ ሚክያስ ከኢሳይያስና ከነቢዩ ከሆሴዕ ጋር የዘመን እኩያ ነው። እንደውም ትንቢተ ሚክያስና ትንቢተ ኢሳይያስ በብዙ መንገድ ይመሳሰላሉ። ካጀማመራቸው እንኳን ሰማይ ስሚ ምድር አድምጪ በማለት የሚጀምሩ ናቸው። የእግዚአብሔር አገልጋይ የወንጌል ሰባኪ አድማጭ የለም ብሎ አይመለስም። ሰው ባይሰማ ሰማይ ስሚ ምድር አድምጪ ብሎ የሚናገር ነው። ሚክያስ ስለ ሰማርያ ኃጢአትና ስለ ይሁዳ ፍርድ የሚናገር ነቢይ ነው። እነዚህ ታላላቅ ከተሞች ብልጥግና ላይ ደርሰው ነበረ። ከፍታቸው ግን ከፍ ያደረጋቸውን እግዚአብሔርን እንዲያከብሩበት አላደረጋቸውም። እንዴት ሰው በጸሎቱ መልስ እግዚአብሔር ላይ ያምጻል? እንዴት ሰው በጥጋቡ ያጎረሰውን እጅ ይነክሳል?
በምስጋናው ቀን ያኮረፈ ብዙ ነው። ነቢዩ ከአሦር ወረራ በፊት የነበረ ነው። ከ722 ቅድመ ልደተ ክርስቶስ ከአሦር ወረራ በፊት የነበረ ነው። ለምን ስንል ስለ ሰማርያ በአሦራውያን እንደሚወረሩ ስለ ፍርዱ አስቀድሞ ትንቢት ተናግሯል። በ722 ቅድመ ልደተ ክርስቶስ ሰሜኑ በአሦራውያን ተወረረ። ደቡቡ ከሰሜኑ አልተማረም። ስለዚህም በባቢሎናውያን ተማረከ። ብልህ ከሌላው ይማራል፣ ሞኝ ግን በራሱም አይማርም። ደቡቡ በሕዝቅያስ ዘመን በንጉሥ ሕዝቅያስ ዘመን በሰናክሬም ተወሮ ነበረ። ነቢዩ ይህንን ሁሉ ያየ ነው። በተወጠረና በተረበሸ ዘመን የነበረ አገልጋይ ነው። በዚህ ዘመን ልክ እንዳለው ሊፈርጥ እንዳለ ቁስል እንደተወጠረ በዚህ ዘመን ያለ አገልጋይም እንዲሁ ነው። መልእክቱ ምንድን ነው? ትንቢተ ሚክያስ አንደኛ ኃጢአትን መግለጥ ነው። በዛ ዘመን የነበረው ኃጢአት ግፍና ማጭበርበር ነው። ይህም ዘመን ግፍ የበዛበት ማጭበርበር የበዛበት ዘመን ነው። ታላቁ እንደ ታናሹ ሰው ይዋሻል። የጸኑ ሕጎች እንኳ የሉም። የሚያጠቁት ሰው ካለ ሕጉ ሁሉ ይሻሻላል። ግፍና ማጭበርበር የበዛበት ዘመን ነበረ የሚክያስ ዘመን። ፍርድ መዛባትም የበዛበት ዘመን ነበረ። ዛሬም ፍርድ ሁሉን በእኩል እያየ አይደለም። ባለጠጎች ፍትህን ይገዙታል፣ ምስኪኖች ይገዙለታል። ሐሰተኛ ነቢያት የበዙበት ዘመን ነበረ የሚክያስ ዘመን። ይህም ዘመን ልክ እንደዚሁ ነው። ወገን ተጨንቋል፣ ሰላም ነው የሚሉ ንስሐ ለሚያስፈልገው ሕዝብ የሚያደነዝዙ ሐሰተኛ ነቢያት የበዙበት ዘመን ነው። የሚክያስ ሁለተኛው መልእክቱ ምንድን ነው? የፍትህ ጥሪ ነው። የመሪዎችና የካህናት ኃጢአት በዝቶ ነበረ። ዛሬም ካህን የበደለውን ዳኛ እየፈረደለት ነው። አባት የበደለውን ምድራዊ ዳኛ ይካስ እያለ ነው። ዘላለማዊ ጥያቄ በሚመለስባት ቤተ ክርስቲያን ጊዜያዊ ጉዳዮቻችንን እንኳ መፍታት አልቻልንም። የመሪዎች የካህናት ኃጢአት የበዛበት ዘመን ነበረ። ልክ እንደ ዛሬው ካህን ነው ወይስ ምድራዊ ወይስ መንግስታዊ አገልጋይ ነው? ድንበሩ እስኪጠፋ ድረስ የተቀላቀለ ዘመን ላይ ነው ያለ ነው። በእግዚአብሔር ኃይል ከሚያምን በምድራውያን ገዢዎች ኃይል የሚያምን ካህን የበዛበት ዘመን ነው። በጦር መሳሪያ የሚያምን በአስማት በጥንቆላ የሚያምን የበዛበት ዘመን ነው። የምንሰጋው እግዚአብሔርን ነው። እግዚአብሔር ያጠቃኛል የሚል ፍርሃት አለብን። ማንም ሰው ይሄ የለበትም። ታዲያ አስማትና ጥንቆላን ለምን ይፈልጋል? ሰይጣንን ፈርቶ እንዴት ሰው ከሰይጣን የደህንነት ዋስትና እንዴት ይጠይቃል? አስማትና ጥንቆላ ማለት ሰይጣንን ፈርቶ ከሰይጣን የደህንነት ዋስትና መጠየቅ ነው። ከገዳዩ የህይወት ዋስትና መጠየቅ ነው። አገልጋዮች በዚህ ጭምር እስክንሳብ ድረስ ቀለን ተገኝተናል። መልእክቱ አሁንም የእግዚአብሔርን ፍርድ የሚገልጥ ነው።
ሰማርያንና ይሁዳን ፍርድ ያገኛቸዋል ይላል። በእውነት እግዚአብሔር መፍረድ አለበት ወገኖቼ። ሁላችንም ብንሆን በአደባባይ ድሃ ሲጠቃ፣ ባለጠጋ ኃያል ነኝ የሚለው ሲያጠቃ ደስተኛ አንሆንም፣ ይከፋናል። ምን ማለት ነው? ውስጣችን ፍርድ ይፈልጋል። እግዚአብሔር መፍረድ አለበት። ጠቅላላ መልእክቱ ምንድን ነው? ትንቢተ ሚክያስ ጠቅላላ መልእክቱ አንደኛ ፍርድ ነው። የቅን ፍርድ ፍረዱ፣ አለበዚያ እግዚአብሔር ይፈርድባቸዋል የሚል ነው። ዛሬም የኛ ወገን የምንለው ከሆነ ምንም ቢያደርግ ቅዱስ ነው እንላለን። የኛ ወገን ካልሆነ ምንም ደግ ቢሰራ ደግሞ ስራውን እናረክሳለን። የደቦ ፍርድ የበዛበት ዘመን ነው። አንድ ምስኪንን ሚሊዮን የሚያጠቁበት ዘመን ነው። ሰዎች ተመጣጥነው እንኳን የማይፋለሙበት ዘመን ነው። ሴቶችና ሕፃናት የሚገፉበት ዘመን ነው። ሽማግሌ ያልጋ ቁራኛ ሳይቀር የሚሰደድበት ዘመን ነው። የማን መሳሪያ ይበልጣል እያሉ ኃያላን መንግስታት ጉልበት የሚፈታተሹበት ዘመን ነው። ድሃውን የበለጠ የሚያደህዩበት ዘመን ነው። ይህ ዘመን ፍርድን የከሰረ ዘመን ነው። ስለዚህ ሳንጠጣ ሰክረናል፣ እየተንገዳገድን ያለነው። ጠቅላላ መልእክቱ ትንቢተ ሚክያስ ንስሐ ነው፣ ወደ እግዚአብሔር መመለስን፣ እርስ በርስ መታረቅን፣ ብሔራዊ እርቅን የሚመለከት ነው። ሶስተኛ የመዳን ተስፋ ነው። ምንም ቢጨልም ይነጋል፣ ምንም ቢጣመም ይቀናል፣ ምንም ሸለቆ ቢሆን ይሞላል። ነገሮች ተስፋ ሊሆኑ አይችሉም። ተስፋ እግዚአብሔር ብቻ ነው። እግዚአብሔር ተስፋ ሲሆን የማይነጋ ሌሊት የለም። እግዚአብሔር ተስፋ ሲሆን የማይደለደል የችግር ተራራ የለም። ተስፋው ምንድን ነው? አንደኛ እግዚአብሔር ሕዝቡን እንደገና ይሰበስባል። የተበተነውን፣ የተለያየውን፣ የተከፋፋውን ሕዝብ እንደገና ይሰበስባል። ተነጋግሮ እንዲግባባ ያደርገዋል። አንድ ሃይማኖት፣ አንድ መልክ ያለው ሕዝብ ዛሬ እየተዋጋ ነው ያለው። ዛሬ እየተለያየ ነው ያለው። የዘር በሽታ ባልና ሚስትን እየለያየ ነው ያለው። ልጆች ሳይቀር የአንዱ ወገንተኛ ሆነው አንደኛውን ወይ እናታቸውን ወይ አባታቸውን የሚያሳድዱበት ዘመን ነው። እግዚአብሔር ግን ሕዝቡን እንደገና ይሰበስባል። ሕዝቡን እንደገና ይሰበስባል። በምድራችን ላይ በሚስዮናውያን ወንጌልን እንሰብካለን ብለው በገቡ በእነርሱ የተዘራውን የዘረኝነት ዘር እግዚአብሔር ይለቅመዋል። እነርሱ በገቡበት ድንበር ሀገሪቱ አንድነቷ እስከ ዛሬ እየተፈተነ ነው ያለው። አፍሪካን ሲወሩ የማስመሰል ወንጌል እየላኩ ከፊት ወንጌል የሚሰብክ ከኋላ ጦር የሚያስከትት እንዲህ አድርገው አፍሪካን እንዳትነሳ አድርገው ጥለዋታል። ሀገራችንም ይሄ በሽታ ደርሷታል። ዛሬ የምንታመሰው የዘር በሽታ ሚስዮናውያኑ የዘሩብን ነው። የቀደሙት ነገስታት እነ አፄ ቴዎድሮስ እነ አፄ ዮሐንስ የመጡትን ሚስዮናውያን ሁሉ እግዚአብሔር ገልጦላቸው የእስላሙን ሀገር አረብን፣ የይሁድን ሀገር እስራኤልን ትታችሁ ክርስትናን የተቀበለች ሀገር ኢትዮጵያ ላይ እንዴት ልትመጡ ቻላችሁ ብለው መልሰው ነበረ። የዘሩት ክፉ ዘር ዛሬ በቅሎ አገር ይታወካል። ዘረኝነት ቋንቋ ማስፈራሪያ ሆኖ ልበተን ልሰብሰብ እያልን እየተጨነቀን ያለ ነው። እግዚአብሔር ግን ሕዝቡን እንደገና ይሰበስባል።
ተስፋ አለን። የተለያየውን ሕዝብ እግዚአብሔር እንደገና ይሰበስባል። የተገነጠለውን ሀገር እግዚአብሔር እንደገና እንዲያደርገዋል። ሁለተኛ እግዚአብሔር ሰላም ይሰጣል። ሰላም ይመጣል ነው የሚለው የሚክያስ መልእክት። ዛሬ በአራቱ ማዕዘን ሰላም ላይኖር ይችላል። ጦርነት ታሪካችን ሊሆን ይችላል። የሁልጊዜ ጦርነታችን ጀግና የማይወጣበት ነው። ወንድምና ወንድም ተጋድሎ ጀግና አይወጣም። ወንድም ወንድሙን ገድሎ ማዕረግ አያገኝም። ስም የሌለው እልቂት ነው። እግዚአብሔር ግን ሰላምን ይሰጣል። ይሄ ብቻ አይደለም። ሚክያስ መሲሁ ይገለጣል ይላል። በቤተልሔም መሲሁ ይወለዳል። የሚክያስ ዋና መልእክቱ አንደኛ ኃጢአት ፍርድን ያመጣል ነው። እያንዳንዱ በጎ ነገር፣ እያንዳንዱ ክፉ ነገር ዘር ነው። ዛሬ ይዘራል፣ ነገ ይታጨዳል። ሁለተኛ የሚክያስ መልእክት እግዚአብሔር ፍትህን ይወዳል ነው። እግዚአብሔር የቅን ፈራጅን ይወዳል። ምናልባት ዛሬ ደልቷችሁ ከሆነ ራበን፣ ከፋን፣ ተገፋን በሚሉት ላይ ትርፍ ቃል አትናገሩ። ምክንያቱም ችግር እያሰገገ እየዳኸ ወደ እያንዳንዳችን ቤት ይመጣል። በሩቅ የፈረድነው በቤታችን ይመጣል። እግዚአብሔር የመጨረሻዋን ሳንቲም እስክንከፍል ድረስ ዋጋ ሊያስከፍለን ይችላል። ሶስተኛ ምሕረትንና ፍርድን መውደድ። ስም ብቻ የሆነ ሃይማኖትን፣ በስም ብቻ የሆነ አምልኮትን መያዝ አይገባንም። ምሕረትን መውደድ አለብን። ለተራበ የምንቆርስ፣ ለታረዘ የምናለብስ መሆን አለብን። አራተኛ ትህትናና ከእግዚአብሔር ጋር ህብረት የሚክያስ መልእክት ነው። እግዚአብሔር ትህትናን ይፈልጋል። ሁከቶች ሁሉ ጸጥ እንዲሉ ትህትና ያስፈልጋል። ወንድ ነው የበላይ፣ ሴት ነች የበላይ፣ ትዕቢት ነው ቤትን ሰላም አያደርግም። እገሌ ዘር ነው የበላይ፣ እገሌ ቋንቋ ነው የበላይ፣ ትዕቢት ነው ሰላም አያመጣም። ትህትና ሰላምን ያመጣል። አምስተኛ መሪዎችና ካህናት ግፍ ማብዛታቸው የሚናገር ነው። ዛሬም የምናየው ነው። በእውነት የምናየው ነው። የቆመውን ብቻ ሳይሆን የሞተውንም እያስገበር ነው። ስድስተኛ መሲሁ ይመጣል። መሲሁ ይመጣል። ኃጢአትን፣ ግፍን የሚገድበው መሲሁ ይመጣል። ሰባተኛ እግዚአብሔር ይቅር ይላል። እግዚአብሔር ይቅር ባይ አምላክ ነው። እግዚአብሔር መሐሪ አምላክ ነው። መፍራት ያለብን የኔ በደል ንስሐ የለውም ብለን ሳይሆን መፍራት ያለብን ንስሐ ለመግባትን ብቻ ነው። ነቢዩ ሚክያስ የታወቀበት ትንቢቱ ስለ ጌታ መወለድ የተናገረው ነው። በሚክያስ 5:2 ላይ አንቺ ቤተልሔም ኤፍራታ ሆይ አንቺ በይሁዳ አእላፋት መካከል ትሆኚ ዘንድ ታናሽ ነሽ፣ ከአንቺ ግን አወጣጡ ከቀድሞ ጀምሮ ከዘላለም የሆነ በእስራኤል ላይ ገዢ የሚሆን ይወጣልኛል የሚለው ታዋቂ ትንቢቱ ነው። የትንቢተ ሚክያስ መሪ ጥቅሱ በምዕራፍ 6:8 ላይ ያለ ነው። ሰው ሆይ መልካሙን ነግሮሃል፣ እግዚአብሔርም ከአንተ ዘንድ የሚሻው ምንድን ነው? ፍርድን ታደርግ ዘንድ ምሕረትንም ተወድ ዘንድ ከአምላክህም ጋር በትሕትና ትሄድ ዘንድ አይደለምን? እግዚአብሔር ከሰው ፍርድን ይፈልጋል። ባልና ሚስቱን ስናስታርቅ አንተ ተሳስተሃል፣ አንቺ ይህንን አጥፍተሻል፣ በቅን መፍረድ አለብን። አባቶች በቅን መፍረድ አለባቸው። በሐሰት ምስክር ወንድሞችን፣ አገልጋዮችን መግፋት የለባቸውም። ተሳዳቢን እያከበሩ ትሑቱን፣ ጭምቱን ሰው መርገጥ የለባቸውም። እግዚአብሔር የቅን ፍርድን ይፈልጋል። ከልጆቻችን እንኳን የሚናገርና ዝም የሚለው ላይ የቅን ፍርድ መፍረድ አለብን። እግዚአብሔር የቅን ፍርድን የሚወድ አምላክ ነው።
በእኛ ውስጥ ያስቀመጠው መልኩ ጽድቅ ይባላል። ጽድቅ የቅን ፍርድ ነው። ሰው በእግዚአብሔር መልክ ተፈጠረ የምንለው በጽድቅ ተፈጠረ ማለታችን ነው። ልዑል አምላክ ከነቢዩ ከሚክያስ በረከት ደግሞም ታላቁን ተስፋ ያሳድርብን። አቤቱ እናመሰግንሃለን በቸርነትህ ስለሰጠህን ጊዜ፣ ብሩክ ቃልህን ስለላክልን ውዳሴ አምልኮ ለአንተ እናቀርብልሃለን። የዘመናችን መብራት አንተ ነህ፣ መጽናኛችንም መገስገሳችንም አንተው ነህ። አቤቱ ይህንን ዘመን ደግሞ እንድትፈውሰው፣ መራራውን እንድታጣፍጠው፣ የሰው ልጆችን መጨነቅ በቃ ብለህ የሰላምና የጉብኝት ዘመን እንድታመጣ አቤቱ እንጸልያለን። በምድር ላይ የምንሰማውን ሁከትና ሽብር ሁሉ እንድትገስጽ፣ የሚናወጠውን መርከብ እንድታረጋጋው፣ ሀገሮችና ዓለማት ሁሉ በአንተ እንዲድኑ እንማጸናለን። ጌታ ሆይ እውነተኛ ሰዎችን እንድታስነሳ፣ የቅን ፈራጆችንም ደግሞ በቤትህ በአደባባይህ እንድታቆም፣ ተዉ የሚሉ የሚገስጹን ያንተ ወገንተኞችን ከጸጉራችን ይልቅ እንድታበዛ አቤቱ እንማጸናለን። ስለ ሰማሃን በፊትህም በሞገስ ስለተቀበልከን ተመስገን። በጌታችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋር ከመንፈስ ቅዱስም ጋር ትክክልም ይሆን ዛሬም ዘወትርም ለዘላለሙ አሜን።